ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች፣ ለታዊ ከሀገር ውስጥና ከውጭ የሰበሰብኳቸውን መረጃዎች ይዤ ቀርቤያለሁ። አብራችሁኝ ቆዩ። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ገዢ የብልጽግና ፓርቲ ባለስልጣናትና ተሳዳቢዎቻቸው በአሁኑ ወቅት እያንጸባረቋቸው ያሉት መከራከሪያዎች ከመሰረታዊ አመክንዮና ቀላል ከሆኑ ዓለም አቀፍ ሕግ ድንጋጌዎችና ከዲፕሎማሲያዊ መርሆች ያፈነገጡ ናቸው በማለት ዛሬ በማህበራዊ ትስስር ገጻቸው ባሰፈሩት አስተያየት ተችተዋል። የማነ በዚህ አስተያየታቸው የብልጽግና ፓርቲ ባለስልጣናትና ተሳዳቢዎቻቸው ኤርትራና ኢትዮጵያ እንደገና በጀመሩት ቅርርብ ግራ መጋባት ይታይባቸዋል ብለዋል። የማነ አያይዘውም ይህ ግራ መጋባት የተፈጠረው የብልጽግና ባለስልጣናትና ተሳዳቢዎቻቸው ኤርትራ በባህር ግዛቷ ላይ ያላትን የማይገሰስ ሉዓላዊ መብት በከፊል ለጨረታ ለማቅረብ ዝግጁ እንዳልሆነች ከተረዱ በኋላ ነው በማለት አስተያየታቸውን ቋጭተዋል። በኢትዮጵያ ታሪክ አንድ መንግስት ችግሮችን በውይይት እንፍታ ያለ የለም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ ከመላው ሀገሪቱ ከተውጣጡ የመምህራን ተወካዮች ጋር ውይይት አድርገዋል። ጠቅላይ ሚኒስትሩ በዚህ ወቅት በኢትዮጵያ ታሪክ አሁን ካለው መንግስት ውጪ አንዳቸውም ቢሆኑ ችግሮችን በውይይት እንፍታ ብለው የውይይት አውድ ፈጥረው አያውቁም። የመጀመሪያው የሀገራዊ ምክክር የተደረገው በብልጽግና ዘመን ነው ብለዋል። መንግስት ያደሩ ችግሮችን አካታች ሀገራዊ ምክክርን ጨምሮ በ5 ማዕቀፎች ለመፍታት ወስኖ እየሰራ እንደሚገኝም ጠቁመዋል። አካታች ሀገራዊ ምክክር ሂደት በኢትዮጵያ ታሪክ የመጀመሪያ መሆኑን ጠቅሰው የሽግግር ፍትህ፣ የታጠቁ አካላትን በታድሶ መልሶ ለህብረተሰቡ መቀላቀል፣ የብዝሃ ዘርፍ የኢኮኖሚ ሪፎርምና የተቋማት ሪፎርም 5ቱ ማዕቀፎች እንደሆኑ ገልጸዋል። የኢትዮጵያ ሰላም ሲባል ችግሮችን በውይይት መፍታት ለሚፈልግና የተሻለ ሐሳብ አለኝ ላለ ማንኛውም አካል መንግስት ሁሌም በሩ ክፍት ነው ሲሉ ተናግረዋል። የሁሉም ፍላጎት የተለያየ መሆኑ አንዱ ሲደሰት አንዱ ይከፋል። እነዚህ ችግሮች ከመፍታት ውጭ እነዚህን ችግሮች ለመፍታት ቁጭ ብሎ መነጋገር እንደሚያስፈልግ ነው ጠቅላይ ሚኒስትሩ የተናገሩት። በዚህ ረገድ መምህራን በዚህ ሀገራዊ ተልእኮ ላይ ትልቅ ሚና መወጣት አለባቸው ሲሉ ጠቅላይ ሚኒስትሩ አሳስበዋል። የዶክተር ደብረጽዮን ገብረ ሚካኤል ላፕቶፕ ኮምፒውተርን ሰርቀዋል ተብለው የተጠረጠሩ ግለሰቦች ፍርድ ቤት በዋስ እንዲፈቱ ቢወሰንም አልተተገበረም። 6 የቪአይፒ የጥበቃ አባላት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ላፕቶፕ ኮምፒውተርን ሰርቀዋል በመባል ተከሰዋል። የመቀለ አዲ ሐቂ ክፍለ ከተማ ፍርድ ቤት ሰኔ 6 ቀን 2017 ዓመተ ምህረት በዋለው ችሎት በሊቀመንበሩ ላፕቶፕ ኮምፒውተር ስርቆት የተጠረጠሩ ግለሰቦች በዋስ እንዲፈቱ ወስኗል። 6ቱ ተጠርጣሪዎች እያንዳንዳቸው በ10,000 ብር ዋስ እንዲለቀቁ ፍርድ ቤቱ በሰጠው ውሳኔ መሰረት ቤተሰቦቻቸው ብር ቢያስይዙም ከላይ የመጣ ትዕዛዝ በሚል ከእስር አልተለቀቁም ተብሏል። ባለፈው የግንቦት ወር 2017 ሳምንት መጨረሻ የሊቀመንበሩ ላፕቶፕ ኮምፒውተር በጠባቂዎቻቸው ተዘርፏል የሚል መረጃ በማህበራዊ ትስስር ገጾች በስፋት ቢሰራጭም ደጋፊዎቻቸው መረጃው የፈጠራ ወሬ ነው በማለት ሲያጣጥሉ ቆይተዋል። ሊቀመንበሩ በቅርቡ ከደጋፊዎቻቸው ጋር በነበራቸው ስብሰባ አልተሰረኩም የሚል አንድምታ ያለው በሚያስመስል ሁኔታ ላፕቶፕ ኮምፒውተር ይዘው ታይተው ነበር። የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ የኦሮሞ ነጻነት ሰራዊት ታጣቂዎች ባለፈው ሳምንት ከአርሲ ዞን ጀጁ ወረዳ አግተው ከወሰዷቸው ነዋሪዎች መካከል 11ዱን መልቀቃቸውን አዲስ በወጣው የሰብአዊ ሁኔታዎች ሪፖርት ገልጧል። ግለሰቦቹ የተለቀቁት መጠኑ ያልታወቀ የማስለቀቂያ ገንዘብ ከከፈሉ በኋላ እንደሆነ ሪፖርቱ አመላክቷል። የኦሮሞ ነጻነት ሰራዊት በቤኒሻንጉል ጉሙዝ ክልል በመተከል ዞን በድባጤ ወረዳ ቡቡለን ከተማ ግንቦት 29 ቀን በፈጸመው ጥቃት ከተገደሉት 13 ሰዎች መካከል 7ቱ የክልል ጸጥታ ኃይል አባላት መሆናቸውንም ጠቅሷል። ታጣቂዎቹ የአንድ ባንክ ስራ አስኪያጅን ጨምሮ 5 ሰዎችን አፍነው መውሰዳቸውንም ሪፖርቱ አመላክቷል። ኢትዮጵያ ከድንበር ወደ ጅቡቲ ታጁራ ወደብ ኮሪደር ለመገንባትና ወደቡ አካባቢ የባህር ኃይሏን ለማቋቋም ያቀረበችውን ጥያቄ የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌህ ውድቅ እንዳደረጉት የፈረንሳዩ ጂን አፍሪካ መጽሔት ተናግረዋል። ኢትዮጵያ ይህንኑ ጥያቄ ለማቅረብ ልዑካን ቡድኗን ወደ ጅቡቲ ልካ እንደነበር የጠቀሱት ፕሬዝዳንቱ ጥያቄው ግን ጅቡቲና ኢትዮጵያ ቀደም ሲል ከደረሱበት መግባባት ያፈነገጠ ነው በማለት ፕሬዝዳንቱ ተናግረዋል ተብሏል። ኢትዮጵያ በሌሎች ሀገራት ህልውና ላይ ስጋት ሳትደቅን የሁሉንም ጎረቤቶቿን ወደቦች ለንግድ ልትጠቀምባቸው ትችላለች ያሉት ፕሬዝዳንቱ
ጠቅላይ ሚኒስትር አብይ ይህንን ጥያቄ በኃይል መፍታት እንደማይቻል የተገነዘቡ ይመስለኛል ማለታቸው ተገልጧል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራን አሁን ቀይ መስመር አልፋለች፣ ለዚህም የኢራን መንግስት ዋጋ ይከፍላል ብለዋል። ከዚህ ጋር በተያያዘ ሴት የጦር ጀት አብራሪ በምርኮ እንዳልተያዘበት የእስራኤል መከላከያ ሚኒስቴር ገልጿል። በኢራንና እስራኤል ግጭት የእስራኤል ጦር ኢራንን እንዲደበድቡ ከላካቸው የጦር አውሮፕላኖች መሃል ሁለቱን መቶ መጣሉን የኢራን ሚዲያዎች ዘግበዋል። ተስኒም የተባለው ከኢራን መንግስት ጋር ግንኙነት ያለው የዜና ምንጭ በፓራሹት የሚወርድ የጦር ጀት አብራሪ የሚታይበት ተንቀሳቃሽ ምስል ጋር አያይዞ ዜና አሰራጭቷል። ከተመቱት ሁለት የእስራኤል ጦር ጀቶች መካከል የአንዱ አብራሪ የሆነችው ፓይለት በፓራሹት መውረዷንና በኢራን ሰራዊት ተማርካ በቁጥጥር ስር እንደምትገኝ ተዘግቧል። የእስራኤል መከላከያ ሚኒስቴር በበኩሉ ዘገባው ሐሰት ነው፣ የተማረከብን ፓይለት የለም ሲል ማስተባበሉን የዘገበው ቢቢሲ ነው። ኢራን እጇ ላይ ያለው ባዶ ከመቅረቱ በፊት ስምምነት ማድረግ አለባት ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እጇ ላይ ያለው ነገር በሙሉ ባዶ ከመቅረቱ በፊት በአፋጣኝ የኒውክሌር ፕሮጀክትን በተመለከተ ስምምነት ማድረግ እንዳለባት ገልጸዋል። በዚህም ግዛቷን መታደግ አለባት ሲሉ ተናግረዋል። ፕሬዝዳንት ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ከእንግዲህ ሞትና ጥፋት አያስፈልግም፣ ጊዜው ከማለፉ በፊት ስምምነቱን አድርጉ ሲሉ ለኢራን መንግስት መልእክት አስተላልፈዋል። ፕሬዝዳንቱ የማስጠንቀቂያው የመጣው እስራኤል በኢራን የኒውክሌርና ወታደራዊ ቦታዎች ላይ ካደረሰችው የአየር ድብደባ በኋላ ነው። ለኢራን ዲፕሎማሲያዊ እድል እንደሰጡ የገለጹት ትራምፕ ምንም ያህል ብንቀራረብም ስምምነት ላይ መድረስ አልቻልንም ብለዋል። ትራምፕ የኢራን ባለስልጣናት ሁኔታው ካሰቡት በላይ ከፋ እንደሚሆን በማስጠንቀቅ አሁንም ደም ማፋሰሱን ለማስቆም እድሉ እንዳላቸው አመላክተዋል። ትናንት በተጀመረውና የኢራን የተለያዩ ቦታዎች ካጠቃው የእስራኤል ወታደራዊ እርምጃ ተከትሎ ኢራን ማምሻውን በእስራኤል ከተሞች ላይ የሚሳኤል ጥቃት ፈጽማለች። ኢራን በፈጸመችው ጥቃት እስካሁን 150 የሚሆኑ ባላስቲክ ሚሳኤሎችን ወደ እስራኤል መተኮሷ ተገልጿል። የአሜሪካ የሕግ አውጪ ምክር ቤት አባል ስኮት ፔሪ አሜሪካ ለሶማሌላንድ ሀገርነት እውቅና እንድትሰጥ የሚጠይቅ የሶማሌላንድ የነጻነት ድንጋጌ የተሰኘ ረቂቅ የውሳኔ ሐሳብ ለምክር ቤቱ አቅርበዋል። የረቂቅ የውሳኔ ሐሳቡ አቅራቢ ፔሪ ሶማሌላንድ የተረጋጋና ዲሞክራሲያዊ ስርዓት መገንባቷንና አሜሪካ በበርበራ ወደብ ላይ የጦር ሰፈር እንድትገነባ ጭምር ፈቃደኝነቷን የገለጠች አስተማማኝ አጋር መሆኗን ጠቅሰዋል። በቀጠናው ተጽዕኖዋን ያጠናከረችውን ቻይናን ለመገዳደር አሜሪካ ከሶማሌላንድ ጋር ጥብቅ ትብብር መፍጠርና እውቅና መስጠት እንዳለባት ረቂቅ የውሳኔ ሐሳቡ ይጠይቃል። መረጃዎቻችን ይህንን ይመስሉ ነበረ። ቸርን ሰንብት።